አሁን እዚህ ጋር መሸፋፈን በቃ ይብቃ። ትውልድ እያለቀ ነው። ነገ ወደ እግር ኳሱ የሚመጣ ሴት እግር ኳስ ተጫዋች ሊጠፋ ነው። እንግዲህ ከ189% ያህሉ ሴቶች በዚህ የተመሳሳይ ጾታ ግንኙነት ውስጥ እንዳሉ ነው የታወቀው። ቀለበት እስከ መደራረግ እስከ መጋባት ድረስ እርስ በራሳቸውም ደርሰዋል። የትኛው ስኬታችሁ ነው? በቃ ይሄን ሁሉ ነገር ተላልፋችሁ ከእግዚአብሔርም ከባህልም ከሃይማኖታችሁ ውጪ ሆናችሁ በዚህ ልክ እንድትገለጹ ያደረጋችሁ ነገር ምንድነው? የወንዶቹ ሲገርመን አያሳዝናችሁ? ይሄ ደጋፊ ህዝብ አናሳዝናችሁ? ሉሲ እያለን በአንዴ ወደ ሉሲፈር አይከብድም? መበተን ካለበት ይሄ ብሔራዊ ቡድን ይበተን። ከተማችን ውስጥ በነገራችን ላይ በርካታ ቤቶች እንዳሉ ይታወቃል። የሌዝቢያኖች ብቻ መገኛ የሆኑ ግብረ ሰዶማውያን ሰዎች ብቻ ሄደው የሚገናኙባቸው ቦታዎች አሉ። ከዚህ እኩይ ተግባራችሁ ግን እስከምትወጡ ድረስ እናንተን ከመጋፈጥና ከመፋለም ወደ ኋላ ዝም አለ። አንድ ጊዜ ወጣን ብለው በርካታ ያልተገባ ድርጊቶችን እያደረጉ እንደሚመለሱም ጭምር ነው እንግዲህ በአሁኑ ሰዓት መረጃዎች እየወጡ የሚገኙት። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን መንፈሳዊ፣ ሀገራዊ እንዲሁም ማህበራዊ ጉዳዮቻችንን እያነሳን የተለያዩ መረጃዎችን ወደ እናንተ እንደምናደርስ ይታወቃል። በዛሬው ዕለትም እንግዲህ እጅግ አስደንጋጭ የተባለ መረጃ ወጥቷል። በኢትዮጵያ የሴቶች እግር ኳስ የሴቶች ብሔራዊ እግር ኳስ ቡድኖች ላይ ብቻ ሳይሆን እንዲሁም ደግሞ ክለቦቹን ጨምሮ አብዛኞቹ ሴቶች የሌዝቢያን ወይም ደግሞ የተመሳሳይ ጾታ ግንኙነት ውስጥ ናቸው የሚል እጅግ አስደንጋጭ የሆነ መረጃ ነው የወጣው በዚህ ሰዓት። ምናልባት ሶሻል ሚዲያ ላይ ብቻ ቢሆን ይህንን ጉዳይ የሰማነው የለም ተሳስተናል ወይም የተሳሳተ መረጃ ነው እንል ነበረ። በዚህ መረጃ ውስጥ ቀጥተኛ እንግዲህ መረጃዎችን እያወጡ ያሉት ራሳቸው አሰልጣኞቹ ከዛ አለፍ ሲልም እንግዲህ የስፖርት ጋዜጠኞቹ ግርማቸው እኒዮና እንዲሁም ወንድሙ ሶፊ ናቸው ማለት ነው። እንግዲህ ከ189% ያህሉ ሴቶች በዚህ የተመሳሳይ ጾታ ግንኙነት ውስጥ እንዳሉ ነው የታወቀው። በሚገርም ሁኔታ እንግዲህ ትንሽ ከወንዶቹ የእግር ኳስ ብሔራዊ ቡድናችን የሴቶቹ የተሻሉ ናቸው ብለን የምናስብ ብዙዎች ነን። ነገር ግን ከዚህ ሁኔታ አንፃር እንደው መቼ አላማቸውን አሳክተው መቼ ቤተሰቦቻቸው የከፈሉላቸውን ዋጋ አሟልተው ጨርሰው መቼ ራሳቸው ላይ ኢንቨስት አድርገው ለገቡበት ኮሚትመንት ለገቡበት አላማ እንዲሁም ሀገራቸውን ከማስጠራት አንፃር የሚጠበቅባቸውን ስራ ምን ሰዓት ላይ ሰርተው ከነዚህ ሁሉ ፍላጎቶቻቸው በላይ ሆኖ መቼ ነው ለእንደዚህ አይነት እኩይ ተግባር የሚያመች ጊዜ ያገኙት? በጣም የገረመኝ እሱ ነው። መቼ ማለት እንደው የውጪዎቹ እኮ ብዙ ነገሮችን ተላልፈው የሚያደርጉት ከመሰረታዊ ፍላጎቶቻቸው መውጣታቸው እለት በእለት የሚጠይቋቸው ሌሎች ጥያቄዎች ስለሌሏቸው በእምነትም በባህልም በሃይማኖትም በምግባርም ከዚህ ከሴጣናዊ አሰራር ጋር ተያይዞ ወደሚተገበሩ ነገሮች ስላጋደሉና ወደዛ ልባቸው ስላዘነበለ ነው። እንደው እነሱ በቃ ከእለት በእለት ከሚገጥማቸው ጥያቄዎች ነፃ ወጥተዋልና ሌሎች ነገሮችን በመሞከርና በማድረግ ህይወታቸውን የሚገፉ ናቸው። የኛዎቹ ምን አድርጋችሁ ነው? እንደው ውጤትስ ምንስ ከተባለ የትኛው ሀገርን ያቆመ የትኛው ሀገርን ያቆመ ሀገርን ያስጠራ ስኬት ተሰርቶ ነው? ከመቼው ነው እርስ በራሳችሁ እንደዚህ አይነት ነገር ውስጥ ገብታችሁ ጭራሽ ለሀገርም ለትውልድም አጥፊ የሆነ ምግባር ውስጥ የተሰማራችሁት? መረጃዎቹን አሰምተን እንመለስ። ከእግር ኳሱ ይውጡልን። አይውጡ። ልክ ነው። ይውጡ ከእግር ኳሱ። ከፈለጉ ራሳቸው እዛ ቤታቸው እንደፈለጉ ይሆኑ። አዎ፣ ምክንያቱም እርግጠኛ ነኝ ሃይማኖት አላቸው። አዎ፣ የትኛውም ሃይማኖት ኢትዮጵያ ውስጥ ማንም አይቀበለውም። ይሄንን ጉዳይ ማንም የማይቀበለው ነው። የትኛውም ሃይማኖት ማለት ነው። ለመስማት እንኳን የሚቀፍ ነገር የሚቀፍ። ስለዚህ ከዚህ ነገር የሚወጡበትን መንገድ መጀመሪያ ማመቻቸት። ያው
ዋናዎቹ ልጆች ናቸው። ዋናዎቹ በግ መጠየቅ አለባቸው። ዋናዎቹማ የመጀመሪያዎቹ በካዮቹ መጠየቅ አለባቸው። ካላ በነገራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራን በጉዳዩ ላይ የተወሰነ ሐሳብ እንዲሰጡ ጠይቄያቸው ነበረ። እርሳቸው ከማህበራዊ ጉዳይ ሴቶች ጉዳይ ጋር ጉዳዩን እንዲይዙ አድርገን እኛም አስፈላጊውን ማስረጃና መረጃ ለመስጠት እኛም ደግሞ እንደተባሉ ብዙ ተጫዋቾች የሚገኝ ከሆነ የብሔራዊ ቡድን ተጫዋቾች ከሆኑ የሚበተኑት እናባረራለን። ለብሔራዊ ቡድኑም እንዳይመረጡ እናደርጋለን። ክለብ ላይ የሚያሉ ከሆነ ከክለብ እንዲወጡ እናደርጋለን። ሙሉ በሙሉ ከእግር ኳሱ እንዲወጣ እናደርጋለን። እሱን ለማድረግ ከፍተኛ ስራ እየሰራን ነው። የእናንተንም እገዛ እንፈልጋለን ብለው ነግረውናል። ስለዚህ ይሄው መረጃውን አቅርበናል። የኢትዮጵያ እግር ኳስ ፌዴሬሽን ሲሪየስ እርምጃ እንደሚወስድ ይጠበቃል። አሁን መነሻቸው ክለብ ስለሆነ ሶፊ ክለቦች መጀመሪያ ያጥሩ ይሄንን ጉዳይ ሲሪየስሊ። ለምሳሌ ዝም ብሎ በወረደ ደረጃ አሁን እዚህ ጋር መሸፋፈን በቃ ይብቃ። ትውልድ እያለቀ ነው። ነገ ወደ እግር ኳሱ የሚመጣ ሴት እግር ኳስ ተጫዋች ሊጠፋ ነው። ስለዚህ ያ ነገር እንዴ አሁን ይሄንን ፕሮግራም የሚሰማ ሰው አስበዋል? ሰፊ የሴት ልጅ አባት የሴት ልጅ እናት ልጇን አምና ለእግር ኳስ ተጫዋች ልትልክ ነው። ይሄንን ፕሮግራም ዛሬ ሰምተው ግን መውጣት ስላለ እኛ እስከ ዛሬ ሸፋፈንን። ምን እናርግ? ሸፋፈንን። ቢያንስ ልጆች ናቸው፣ ህፃናቶች ናቸው፣ ታዳጊዎች ናቸው። ህይወታቸው እንዳይበላሽ ቤተሰቦቻቸው እንዳያዝኑባቸው ደባበቅን። ግን አሁን ተንሰራፍ ጭራሽ ስደብቀው በጥፍ እንግዲህ ቅድም ምን ያህል ያስቀመጠው ነገር አለ 89% እኮ ማለት እኮ ኦልሞስት 100% በለው እኮ ሶፊ ሁሉም ተጫዋቾች አደጋ ውስጥ እንዳሉ የሚያሳይ ነው። ይሄ ሲባል ግን ደግሞ ሴት እግር ኳስ ተጫዋቾችን እያያችሁ ሁሉንም በዛ ደረጃ አድማጮች እንዳትገምቷቸው። በጣም ንጹሃን አሉ። ይኸው እንደነ ህይወት ደንጊሶ አይነት የቀድሞ ተጫዋች አጋልጣለሁ እያሉ የሚናገሩ አሉ። ተው ብያቸዋለሁ የሚመክሩ አሉ። ንጹሃን አሉ። ንጹሃንም አብራችሁ አጨፍልቁ አድማጮች እንዳይጨፈልቁ አደራ። ይሄን በጣም ከአደራ ጋር ግን ማጆሪቲው ግን በቃ ተበክለዋል። እዚህ ውስጥ ገብተውበታል። በቃ ወደድንም ጠላንም ገብተውበታል። እንደ ትክክለኛ ነገርም እያዩት ነውና ስለዚህ ክለቦች ወላጆች እንኳን ይቸገራሉ። ገብቷል። መቼም ለወላጅ ሁሉን ነገር ወላጅ ሊደርስበት አይችልም። ክለቦች ግን ያውቃሉ ማን ምን እንደሆነ። የተለያዩ ተጫዋቾችን ኢንተርቪው በማድረግ ይለዩዋቸዋል፣ መለየት ይቻላል። እንግዲህ ሰምታችኋል። እንግዲህ የተለያዩ ሰዎች በዚህ መልኩ ነው ሐሳባቸውን እየገለጹ የሚገኙት። የሚገርባችሁ እንግዲህ እርስ በርስ የተለያዩ ስጦታዎች ይሰጣጣሉ። ስጦታዎች መሰጣጣት ብቻ አይደለም፣ በሚኖሩባቸው ወይም በሚሄዱባቸው ውድድሮችም የጋራ ጊዜ እንደሚያሳልፉ ይታወቃል። አንድ ጊዜ ወጣን ብለው በርካታ ያልተገባ ድርጊቶችን እያደረጉ እንደሚመለሱም ጭምር ነው እንግዲህ በአሁኑ ሰዓት መረጃዎች እየወጡ የሚገኙት። ቀለበት እስከ መደራረግ እስከ መጋባት ድረስ እርስ በራሳቸውም ደርሰዋል። ከዚህ አንፃር እንግዲህ ምን ነበረ በቀላሉ የመጣ ነገር ነው ብዬ እኔ አላምንም። ከዚህ ቀደም መምህር ደረጀ ሲናገሩ ሲጮሁ ነበረ። እነ ጋዜጠኛ አርአያ መካሻ እነ ጋዜጠኛ ወርቅ አፈራውን የመሳሰለ ሰው በዚህ ጉዳይ ላይ ትልልቅ ሐሳቦችን ሲሰጡ ነበረ። ነገር ግን ምንድነው የተባሉት? እነሱ ራሳቸው የጉዳዩ አስፈጻሚዎች ናቸው፣ ጉዳዩን ከሚያራምዱት ጋር የጋራ ትስስር አላቸው እስከ መባል ድረስ ሲናገሩ ነበር። አያችሁት? ግን አሁን ውጤቱን አያችሁት አይደል? የት ድረስ ዘልቆ እንደገባ እንግዲህ ተመልከቱ። እኛ ነገ ሀገራችን በዓለም ላይ ስሟ ይጠራልናል፣ ትነሳልናለች፣ በዚህ እንካሳለን ብለን ስንጠብቅ ጭራሽ ሌላ ጉድ ውስጥ ለውስጥ እየመጣልን ነው። እናውቃለን እኮ ምን አይነት ቤተሰቦች ዋጋ ከፍለው ሰዎች ልጆቻቸው የሚፈልጉት ነገር ላይ ስኬታማ ሆነው እንዲታዩ ቅጠል በመሸጥ የሰው ልብስ በማጠብ የሰው ቤት ስራ በመስራት አንገታቸውን ደፍተው የሚኖሩ እኮ በርካታ ቤተሰቦች ናቸው። አብዛኞቹ እንደዚህ አይነት ስኬት ላይ ያሉ ልጆች ወላጆቻቸው ላይ የሚታይ ፊቶቻቸው ላይ የሚታይ የማዲያት ጠባሳ እኮ ብዙ ነው። የትኛው ስኬታችሁ ነው? በቃ ይሄን ሁሉ ነገር ተላልፋችሁ ከእግዚአብሔርም ከባህልም ከሃይማኖታችሁ ውጪ ሆናችሁ በዚህ ልክ እንድትገለጹ ያደረጋችሁ ነገር ምንድነው? የወንዶቹ ሲገርመን ከውጪ መጥተው ሀገራችንን እያጠፉብን ነው፣ ወግ ባህላችንን እየመረዙብን ነው፣ ሀገራችንን ሊያጠፉብን ነው ብለን ግብረ ሶዶማውያንን ከተቃወምን እኮ ረጅም ጊዜ አልሆነንም። ምን እየተከናወነ ነው ያለው? እንደዚህ አይነት ፕሮጀክቶች ሲታሰቡ ምን ነገሮች መሰረት ተደርገው ነው የሚሰሩት? ምንድነው ወደዚህ ነገር የገፋፋቸው ነገር? የአንድ ሰው የሁለት ሰው ታሪክ እኮ አይደለም። 89% ማለት እንግዲህ አብዛኛው ሰው
በተመሳሳይ ሁኔታ ውስጥ ያለ ነው። መፍትሄው ምንድነው? እንደ መፍትሄ የምታስቀምጡት ነገር? ለዚህች ሀገር እንግዲህ የሆነ ስኬት ወይም ውጤት አምጥቶ አንድ እርምጃ ከፍ አላደረገን። ምንድነው ሐሳባችሁ? እንዴት ነበር አሰራራችሁ? ምንድነው ለዚህ ሁሉ ነገር እንዲገፋፋ ነገሩ ተባብሶ እዚህ ላይ እንዲደርስ ያለው ነገር ምንድነው? እሱም አልበቃም። ጭራሽ አንዳንድ ጋዜጠኞችና አሰልጣኞች ደግሞ ሚስጥራችሁን እናወጣባችኋለን፣ ጭራሽ ደግሞ እንደገና ደግሞ ያልተገባ ኃጢአት ውስጥ እዛው እርስ በራሳችሁ እንደዚህ አይነት መጨመላለቅ ውስጥ የገባችሁበት ሁኔታ እጅግ ያስገርማል። ምን ሰዓት ጊዜውን አገኛችሁት? ውጤት የማይመጣበት አንዱ ምክንያትም ይሄ ነው ማለት ነው። አያሳዝናችሁም? ይሄ ደጋፊ ህዝብ አናሳዝናችሁ? ሉሲ እያለን በአንዴ ወደ ሉሲፈር አይከብድም? መበተን ካለበት ይሄ ብሔራዊ ቡድን ይበተን። እነሱ ይሄ ብሔራዊ ቡድኑ ብቻ አይደለም፣ ከስር ያሉት ሌሎች ክለቦችም አዳዲስ ክለቦችም ስር ለስር ተሄዶ ጥናት በስነ ስርዓት ኢንቨስቲጌሽን ተሰርቶ ጋዜጠኞችም በተለይ ደግሞ ሚኒስትሪ ሚዲያው ላይ ያላችሁ የስፖርት ሴትም ወንድም ጋዜጠኞች ለዚህ ነገር ትኩረት ሰጣችሁ ከሚመለከተው አካል ጋር በመሆን ትልቅ የኢንቨስቲጌሽን ስራ ልትሰሩ ይገባል። ይቅርብን። ምንም ያመጣው ለውጥ አለ ብሎ ማመን ምንም ተስፋ ነበረን። ይኸው ተስፋችንን አልጨለማችሁት። ይቅርብን። እንደ ትውልድ ከምንጠፋ ጭራሽ በሌላ የምንወጠርባቸው ጉዳዮች አንሶን በእነዚህ ምክንያቶች ደግሞ ተጨማሪ ኃጢአት ሰርተን ሀገራችን ላይ ሌላ ቁስል መጨመር አንፈልግም። ይቅርብን። አንጠራ። በዓለም ደረጃም ስማችን አይጠራ። ይፍረስና እንደ አዲስ በምግባር የታነጸ በስነ ስርዓት የራሱ የስነ ልቦና ቲም ያለው በትላንትናው ዕለትም ስናነሳ ነበረ። ፕሮጀክቶች ሲሰሩ ምንድን ነገሮች ናቸው የሚያሟሉት? ከምግባር አንፃር ከባህሪ እንግዲህ ሰው አካሉ ብቻ አይደለም መገንባት ያለበት። በጉዳዩ ስራው ሲሰራ አብሮ ምግባራችን እንዴት መሆን አለበት ተብሎ ሰው ላይ ልንሰራ ይገባል። ምግባሮቻችን ላይ ሊሰራብን ይገባል። ሁሉም ሰው ላይ በተለይ ደግሞ እንደዚህ አይነት ጉዳዮች ለእንደዚህ አይነት ነገር የሚገፋፉ ከሆነ በደንብ መሰረት ተደርጎ ሊሰራበት ይገባል። እነ ግርማቸው ከሌላ አሰልጣኝ ጋር ደግሞ ያደረጉትን ቃለ ምልልስ እንስማና እንመለስ። የመጀመሪያውን ድምጽ እንዳሰማ ግርምሾ ፍቀድልኝ ይቻላል። በነገራችን ላይ ስማቸውን አሁንም እንዲታረሙ ስማቸውን ሆን ብለን ጢን የሚለው ስማቸው እንዳይጠራ ነው ያደረግነው። ስማቸውን ጢን በሚለው የደበቅነው ስም ሲጠራ ነው። ልጅቷ ስም ትጠራለች። ስለዚህ ስም እንዳይነሳ ማለት ነው። ከከሌ ጋር ግንኙነት ነበር። በጣም ታዋቂ የኢትዮጵያ ብሔራዊ ቡድን ተጫዋቾች ስማቸው ቢጠራ የሚያስደነግጣችሁ ሰዎች ናቸው ያሉት። የኢትዮጵያ ብሔራዊ ቡድን ተጫዋቾች በብዛት የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። በጣም ብዙ ምናቃቸው ምናከብራቸው ሴቶች አሉበት እዚህ ውስጥ። ይቺን ድምጽ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? እኔ ያው ብዙ ጊዜ ያሳለፍኩት ከጥሩ ግንኙነት ነበረኝ። አሁን መቻል እያለችም ከማን ጋር መቻል ነበረች? ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው? አሁን አንቺ እዚህ ነገር ውስጥ አለሽበት? የለውበት። ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታውን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው። ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የመቻል ተጫዋች የተደበቀው ፓርት ስማቸው ነው። ስማቸውን ጢን የሚለው ስማቸው ነው። አውቀን ነው የብሔራዊ ቡድን ተጫዋች ናቸው ስማቸው የተጠሩት እና ለዛ ነው ይህንን ነገር ማድረግ የመረጥ ነውና ወደፊት ግን እናወጣዋለን። በዚህ የማይቆም ከሆነ ወደፊት በደንብ የምናወጣው ነው የሚሆነው እና እጅግ የሚያሳፍርና የሚያሳስብ ነው ይሄ ጉዳይ።
እንግዲህ ሌላው ይሄ ጉዳይ የዛሬ ጉዳይ አይደለም ብለው በወቅቱ የነበሩ ሰዎች ሳይቀሩ መረጃ ያወጡ ነው የሚገኙት። በዚህ ሰዓት እንግዲህ ጉዳዩ ተጀመረ የሚባለው 2000 ዓመተ ምህረት ላይ ነው። አስቡት እንግዲህ 2018 ላይ ነው አሁን ያለ ነው። 18 ያህል አመታትን ዝም በሉ አይነገርም፣ እንደዚህ ነው እንዲህ ነው እየተባለ እዚህ ላይ ደርሰናል። ከተማችን ውስጥ በነገራችን ላይ በርካታ ቤቶች እንዳሉ ይታወቃል። የሌዝቢያኖች ብቻ መገኛ የሆኑ ግብረ ሰዶማውያን ሰዎች ብቻ ሄደው የሚገናኙባቸው ቦታዎች አሉ። ቀስ በቀስ እንድንለማመደው፣ ቀስ በቀስ ነገሩን ቅልል አድርገን እንድናየው እየተሰራብን ነው ያለው። እኛ ደግሞ እንደ አንድ ሚዲያ ብቻም ሳይሆን እንደ አንድ ስለ ኢትዮጵያ ዝም አንልም የተሰኘ የመምህር ደረጃ የመሰረቱት እንዲሁም ደግሞ በፕሬዝዳንትነት የሚመሩት ድርጅት እንዳለ ይታወቃል። ይህ ድርጅት በተለይም ከግብረ ሰዶማውያን ጋር ከሌዝቢያውያን ጋር ተያይዞ የሚነሱ ጥያቄዎችን በማንሳት ይታወቃል። እሱም ብቻ አይደለም፣ የተለያዩ ሪሰርቾች ይሰራሉ። የሚገርማችሁ እንግዲህ መምህርን ብዙ ጊዜ በዚህ ጉዳይ ስናነጋግራቸው የተሰሩ በርካታ ይፋ ያልወጡ በርካታ ጥናቶች አሉ። እዚህ ሀገራችን ውስጥ ነው እየተፈጸመ ያለው የሚያስብል ግን ዝምታው እየገደለን ነው። ዝም በሉ በተባለ ቁጥር እዩት የት ድረስ እንደሄደ፣ የት ርቀቱን ተመልከቱት። የወንዶቹስ ምን ማረጋገጫ አለን? ስላልወጣ ነው። ጭራሽ ኃጢአቶቻችሁን እንሸፍንላችሁ ከኛ ጋር እንደዚህ ሆኑ። ግማሹ በገንዘብ የሚደራደርም አለ። ይህን ቪዲዮ ደግሞ ናይና እንመለስ። ብቻችሁ የት እንዳሉ እዩ። ስለእናንተ ጸሎት እያደረጉ ስለእናንተ እየተጨነቁ፣ እናንተ ግን እዚህ ጋር ልጅ አግብታ ልጅ ወልዳ አይን ታሳየኛለች ሲባል እናንተ ግን እዚህ ጋር ቆማችሁ ከሴም ጋር እያንዳንዳችሁ ታውቃታላችሁ። እያንዳንዱ ይሰማል። ከገዛ ጓደኞቻቸው ጋር የሚተማሙ ሰዎች አሉ። እማቀው ኤልፓ ቤት ሆኜ ያሳለፍኩት ላይፍ አለ። ባንክ ቤት 14 ዓመት ያየሁት ነገር አለ። ገባት። እኛ ባንክ ቤት ስናድግ በፊት አሁን ላይ አደነ እኛ ስናድግ እንደዚህ አይነት ነገር ያለበትን ሰው ፊት ለፊት ነው የምናጋፍጠው። ማንም አይፈራራም፣ ማንም ማለት ነው። አሁን ግን እዛ ሌላ ክለብ ላይ እንደዚህ የሚያደርጉ ተጫዋቾች ባንክ ቤትም አሉ። ምናልባት እሱ ላያውቃቸው ይችላል ወይ ሊያውቃቸው ይችላል። በስም እኮ ይታወቅ ይሆን። ስንት ነው ያሉት ባንክ ቤት? አሁን ባንክ ቤት የገቡ ተጫዋቾች ምን ጤነኛ ናቸው? አይደሉም። እኔ እንደውም እንኳንም ወጣው ከባንክ ብዬ የጸለይኩበት ጊዜ ነውና፣ ስለዚህ ሁላችሁም አሰልጣኞች የኔ ክለብ ንጹህ ነው ብላችሁ አትበሉ። ሁላችሁም ክለብ ላይ አለ። ምንድነው መፍትሄው? ነገሩ እንዳይሰማ ማለት መሰማቱ ነው ለእናንተ ነውር ወይስ ጉዳዩን በራሱ ማድረግ ነው? ምንድነው እንደዚህ የገፋፋችሁ ነገር? አመጋገባችሁ ነው? እርስ በርስ ያላችሁ ኢንቲሜንሲ ነው ወይስ አካላዊ ከሆርሞን ጋር ተያይዞ የሚፈጠር ችግር ነው? ምንድነው ችግሩ? ለምን እስከዛሬ ድረስ ዝም ተባለ? ትቀየራላችሁ ብለን ነው ትሻሽል? ለምን እንዴ በጊዜ ማስቀረት እየተቻለ ነገሩ። ከአመታት በፊት አንድ መጽሐፍ ታስታውሳላችሁ አይደለ? መኃልየ ዘካሳንችስ መኃልየ የተባለ ከዚህ ነገር ጋር የሚነሳ የሚጻፉ ወጎች ነበሩ። ወጎች ሳይሆን በመጽሐፍ ላይ የሰፈሩ እውነተኛ ታሪኮቻችን ነበሩ። አጠለል የሚባል ስለ አንድ ወንድ ይገልጻል እዛ ላይ። እንግዲህ እኔ መጽሐፉን እንኳን ካነበብኩት ከ7 ከ8 ዓመታት በፊት ነው። መጽሐፉ ደግሞ ከዛ በፊትም ያስቆጠረው እድሜ አለ። በዛ ጊዜ የነበረው የግብረ ሰዶማውያን ቁጥር 35,000 ነበረ። ሌዝቢያኖቹ በጣም ጥቂት ነበሩ፣ ግን በጣም ተደራጅተው የሚሰሩ በጣም ሃይ ሌቭል ስታተስ ላይ ያሉ በሆቴሎች በሪዞርቶች ላይ ተሸሽገው ተሰግስገው የተቀመጡ ነበሩ። ዛሬ 100 ሺዎችን ተሻግሯል ቁጥሩ። ዛሬ በእያንዳንዳችን ቤት ውስጥ አንድ ሰው 8-9 ህፃናትን እስኪደፍር ድረስ ዝም ጭጭ ተብሎ ተቆይቷል። ይኸው ገባለን። ጭራሽኛ ሀገራችን ትጠራለች። ሀገራችን ስሟ በታላቅ ዓላማ ይነሳል ብለን ስንጠብቅ ጭራሽ ትውልድን የሚያጠፋ ስራ እየሰራችሁልን ነው። በጣም እናዝናለን። በእውነት ልባችንን ሰብራችሁታል። እጅግ በጣም እናዝናለን።
ቤተሰቦቻችሁን ማሰብ ያማል በዚህ ሰዓት። ምን አይነት ቤተሰቦች እንዳሉ እኮ ወጣ ብላችሁ እንጦጦ አካባቢ ተመልከቱ። ቅጠል ተሸክመው ከአቅማቸው በላይ በእድሜ ተደቁሰው ልጆችን በማሳደግ ተደቁሰው ለልጆቻቸው ዋጋ ከፍለው ውለታቸው ይሄ ከሆነ ያማል። አንፈልግም፣ ይቅርብን፣ ውጤቱም ይቅርብን፣ በዓለም ላይም አንጠራም። ከዚህ እኩይ ተግባራችሁ ግን እስከምትወጡ ድረስ እናንተን ከመጋፈጥና ከመፋለም ወደ ኋላ አንልም፣ ዝም አንልም፣ ዝም አንልም። በጣም የሚያማው ነገር ደግሞ አብዛኞቻችሁ እናያችኋለን። ከጎል በኋላ ተጎንብሳችሁ መሬት ስትስሙ፣ ስዕለ አድነው ይዛችሁ ስትወጡ፣ አንገታችሁ ላይ ክር አስራችሁ ስትንቀሳቀሱ እያየን ነው። ቤተ ክርስቲያን ይሄንን ታስተምራለች እንዴ? የለውጥን ዘመን ታስተምራለች እንጂ ይሄ ነገር ጥሩ ነው ብላ ገፋፍታ ታስተምራችኋለች? የት የተማራችሁትን የት ያወቃችሁትን ነው? ወይ ማህተባችሁን በጥሱ፣ ከህብረታችሁ ውጡ። ከናንተም አልፎ ሌላውን የሚያቆሽሽ ሀገርን የሚበክል ስራችሁን ግን አቁሙ። አንፈልግም፣ ይቅርብን፣ ውጤታችሁ ይቅርብን። የምንታመምበት ብዙ ቁስል አለን። ዛሬ በርካቶች አካላቸውን ህይወታቸውን የሚያጡት ለዚች ለቤተ ክርስቲያን ሲሉ ለእውነት ሲሉ ነው። እናንተ በዚህ በተመቻቸ ሁኔታ ውስጥ እርስ በራሳችሁ አይፎን መሰጣጣት፣ ቀለበት መሰጣጣት ያማል። በእውነት ከናንተ ይህንን መስማት ይህንን ማወቅ እጅግ ያማል። የሚመለከተው አካላው ምንድነው የሚያደርገው? አፋጣኝ ምላሽ እንፈልጋለን። ለዚህ የስፖርት ፌዴሬሽኑ መግባት ካለበት በዚህ ጉዳይ ላይ የሚመለከታችሁ የትኛውም የስፖርት ሁኔታ ላይ የተሰማራችሁ ሁሉ ግለሰቦችም ሆኑ ተቋማት ይህንን ጉዳይ እልባት ልትሰጡት ይገባል። ቤቶቻችሁን ልትፈትሹ ይገባል። ምን እየተደረገ ነው ያለው? 10 ምናምን ዓመት ሙሉ በዚህ ትሬንድ ውስጥ ከርሞ እዚህ ደረጃ ላይ መድረስ ነገማ በቃ ጭራሽ ጉዳዩን ማስተካከልም ወደማይቻልበት ደረጃ ነው የምታደርሱት። በዚህ አጋጣሚ ጋዜጠኞችን እናመሰግናቸው እንወዳለን። አሁንም ተጠንቅቀዋል። የወጡ ምስሎች ቅድም አሳይተናቸዋል፣ አሁንም እናሳያቸዋለን። የወጡ ምስሎች አሉ፣ ቀለበት የሚደራረጉበት አለ፣ ድምጾች አሉ፣ ምስክሮች አሉ። የትኛውም አካል እዚህ ጉዳይ ላይ ክስ መመስረት ቢፈልግ እኛ መረጃውን ለመስጠት ዝግጁ ነን ብለዋል ጋዜጠኞቹ። አሁን ሕግና ስርዓትን የሚያስከብረው አካል ይህ ጉዳይ የሚመለከታችሁ ከኳሱም ጋር ከአትሌቲክሱም ጋር ያላችሁ ተቋማት የምትፈተኑበት ጊዜ አሁን ነው። ስፖርታዊ ጨዋነት ካልተረጋገጠ አንዱ ውጤት የማይመጣበት ምክንያት እንደሆነ ከናንተ እኛ እናውቅ። ግን እንደ አንድ ዜጋ እንደ አንድ ሚዲያው ላይ እየሰራ እንዳለ ሰው ግን እንደዚህ አይነት ነውሮችን የመጋፈጥ ግዴታ አለብን እና ዝም አንልም፣ እንጨቀጭቃችኋለን። ምን ደረሰ? ምን አረጋችሁ? እነማን ናቸው? በስነ ልቦና መሄድ ካለባችሁ የተለያዩ እምነት ተቋማትን አነጋግራችሁ ከአባቶች ጋር ማገናኘት ካለባችሁ እነዚህ ሰዎች ከዚህ ምግባራቸው እስኪወጡ ድረስ ግን በስራቸው ላይም መቆየት የለባቸውም። ስራ ያለ ምግባር ከንቱ ነው። በዚህ በኩል ሀገር እያጠፉ በዚህ በኩል ሀገር ማቅናትና ሀገር ማልማት አይቻልም። እረፉ። ደግሞ በሴት የባሰው ነው ያስጠላል። ባለፈው ሰይፉ ፋንታውን ሾው ላይ አንድ ሙዚቀኛ ቀርባ ነበረ ሄዋን እና ብዙ ጊዜ ይሄ በተለይ ከጃኖ ባንድ ጋር ተያይዞ ስማቸው ይነሳ እንደነበር ታስታውሳላችሁ። መጨረሻ ላይ እነሱም ያው ተበታትነው ሁሉም የየራሳቸውን ስራ መስራት ጀመሩ። ከዚህ ቀደም ከነሱ ግሩፕ ውስጥ አንዷ የነበረችው ሃሌሉያ ትባላለች። ኢቢኤስ ላይ ያልተገባ አለባበስ ያልተገባ ብቻ ሳይሆን በጣም በወቅቱ ከእርቃን የማይሻል አለባበስ ለብሳ በመምጣቷ የተነሳ በመቅረቧ የተነሳ ህዝቡንም አቃላለች። እንደገና ልክ ያልሆነ ነገር አድርጋለች በሚል በተለያዩ ማህበራዊ ጉዳዮች ላይ
የራሱን ክስ በመመስረት የሚታወቀው ጠበቃ መልካሙ ኦጎ በዚህ ጉዳይ ላይ ከኢቢኤስ ቴሌቪዥን ጋር ክስ ላይ እንደነበሩ አስታውሳለሁ። ግን ታውቁታላችሁ የዚህ ነገር ሁኔታ በብዙ ነገር እኛም ሄደንበታል። ከሱ ጋር የጠየቅነው ነበረ። ያው ብዙ ርቀት መሄድ አልቻለም ነበር ጉዳዩ ተደፋፍኖ እዚህ ላይም ደረሰ ሳይባል ቆመ። ሃሌሉያም ባለፈው ሰይፉ ኢቢኤስ ላይ ቀረበች። እንደዚህ ትባያለሽ ወይ ስትባል ነኝም አይደለሁም አልልም አይደለሁም አልልም፣ ስራዬን ብቻ ነው መስራት የምፈልገው። ሚዲያ ላይ ሲቀጣጠሉ አይቻለሁ። በሱ ጉዳይ ላይ ምላሽ ሰጥተሻል ብዬ አላስብምና እነዛ ጥያቄዎች ከየት መጡ? በእነሱስ ጉዳይ ላይ ዝም ብለሽ ስራ መስራትን ለምን መረጥሽ? ለምን ምላሽ መስጠት አልፈለግሽም? እኔ አሁንም ቢሆን መልስ መስጠት አልፈልግም። ዝም ብዬ ስራ መስራት ነው የምፈልገው። ገና ስራ መስራት መጀመሪ ነው። ስለዚህ ስራዬ ላይ ፎከስ አድርጌ እንዳንድ ወጣት እንዳንድ ሴት ኢትዮጵያዊት በባህሏ እንዳደገች ዝም ብዬ ስራዬ ላይ ትኩረት ሰጥቼ ነው እንጂ የተለያየ ቻናል ላይ ለሚወራው መልስ የሰጠው መቀጠል አልችልም። የምችለው ስራዬን ብቻ መስራት ነው እንዳንድ ወጣት። አሁንም ቢሆን ብዙ መልስ መስጠት አልፈልግም። በጣም ማከብረው ስቴጅ ነው፣ በጣም ማከብረው ህዝብ ነው እና እንደዚህ አይነት አሉባልታዎችን እዚህ ስቴጅ ላይ ማምጣት ተገቢ አይደለም ያስባለሁ። ስራሽን ማድመጥ የሚፈልግ ሰው ስለ እናንተ የማወቅ መብት አለው። ማለት ቢዝነስ ብቻ አይደለም፣ ክብርም ያስፈልጋል። አንዳንዴ ማክበር አለባችሁ። አያገባችሁ ማለት ለምንድን ነው ማለት ያልኮነነችው? ለምን እኛ ብቻዋን እንደ ኢሹ ማንሳት ስላልፈለግን ነው ዝም ያልነው። እኔ አይደለሁም ሙዚቀኛ ልሆን እችላለሁ አሉ አይደል እንዴ ሌሎች ከቤተ ክርስቲያን ጋር ምንም ሙዚቀኛ ቢሆኑ በዘፈን ዓለም ላይ ቢሆንም አሉ የምናነሳቸው እነ ቬሮኒካን እነ ያሬድ ነጉን ማንሳት ይቻላል። ቤተ ክርስቲያን በጣም በምትፈልጋቸው ሰዓት ከነ መተላለፋችንም ቢሆን እንቆማለን ይላሉ። እግዚአብሔር ከፈቀደልን ወደፊት ዘማሪ ሆነንም ልንመጣ እንችላለን ብለው ቃላቸውን ይሰጣሉ። እሷ ግን ምን አለች? በቃ እኔ ስራዬን ብቻ መስራት ነው የምፈልገው የሚል ነገር ነበር ያነሳችውና የባሰ አስተችቷት ነበር። ማስተቸት ብቻም አይደለም፣ ከዛ በኋላ የምትለቃቸውን ቪዲዮዎች ላሳያችሁ። እንግዲህ ተመልክታችሁታል። ከዚህ ልጅ ጋር በጣም በተደጋጋሚ ነው ቪዲዮ የምትለቀው። እኔ እንኳን ሳቅ 6 ወር 7 ወር አካባቢ ይሆናል። ተደጋጋሚ ጊዜ ነው የሚመጣውና ልጁ እንደምታዩት ግብረ ሰዶማዊ ልጅ ነው። አይታችሁታል። ወንድ ነው ግን ለሴት የቀረበ ማንነት ይዞ የሚንቀሳቀስ ልጅ ነው። ከዛ በዚህ በኩል ነኝም አይደለውም፣ በዛ በኩል ደግሞ እንደዚህ አይነት ስራ እረፉ። በቃ ወይ ራሳችሁን ችላችሁ እንትን በሉ፣ ተቀመጡ። ህብረተሰቡ ላይ አታጋቡበት። እናንተን የሚያዩ በተለይ በዚህ ቲክቶክ እና የሶሻል ሚዲያ ፕላትፎርም ላይ የምታንጸባርቁትን ሀሳብ በጣም ልትጠነቀቁበት ይገባል። ሚሊየን ሰዎች ነው የሚያዩዋችሁ። እናንተም ደግሞ እንደ ማህበረሰብ ደግሞ እንደዚህ አይነት ነገሮችን እያየው ነበር። ኮሜንት በጣም ብዙ ሰዎች ሲኮንኗት ነበረ። ካልሆንሽ አይደለሁም ለምን አትይም የሚል ነገር ሲያነሱ ነበር። ትክክለኛ ጥያቄ ነው። እኛም ስለምንከተላቸው ሰዎች ስለምንደግፋቸው ሰዎች የማወቅ መብት አለን። መብት ብቻም አይደለም፣ ማንን ነው የምደግፈው? ለምንድን ነው የምደግፈው? ምን ያህል ድረስ ነው ድጋፌ መሄድ ያለበት? እኩይ ተግባሮችን ስናይ ደግሞ መቃወም አይደለም አይሆንም የማለት ባህል ልናዳብር ይገባል። እንግዲህ ዛሬ ከሴቶች ብሔራዊ ቡድን ጋር ተያይዞ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። እውነት ለመናገር በጣም ያማል ማለት ሁሌ ነው የምለው እኔ የኢትዮጵያ ሕዝብ በጣም ደጋፊ ሕዝብ ነው በምንም መልኩ ማለት ነው። ትንሽ ጥሩ የመሰለችውን ነገር ሲያይ የመንግስታቶችንም የተለያዩ ተቋማቶቻችንንም ግለሰብም የሚደግፍበትም ፍቅር የፍቅሩ መጠን ያሳዝነኛል በጣም እና ለዚህ ፍቅር አዋቂ ሕዝብ እንዲህ አይነቱ ማታለል አይገባውም። እረፉ። ውድ ቤተሰቦቻችን እናንተስ ምን ታውቃላችሁ? እዚህ ጉዳይ ላይ ምን ተሰማችሁ የሚለውን ኮሜንት ላይ አስፍሩልን።
ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እኛ ግን ማህበራዊ ጉዳዮቻችንን ለሚደርሱ የትኛውም ክፉ ምግባሮች ከመናገርና ከማጋለጥ ወደ ኋላ አንልም። አብረን ተያይዘን የተሻለ ትውልድ በጋራ እንድንፈጥር እግዚአብሔር ይርዳን። አመሰግናችኋለሁ። ትዕግስት አስቻለው ነበርኩኝ። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።